አስረኛው የኢትዮጵያ ከተሞች ፎረም ከመጪው ዳር 6 ቀን እስከ ዳር 10 ቀን 2018 ዓ.ም በአፋር ክልላዊ መንግስት ሰመራ ሎጊያ ከተማ የከተሞች እድገት ለኢትዮጵያ ልዕቀት በሚል መሪ ቃል ይካሄዳል። የበዓሉን አከባበር አስመልክተው የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በአስረኛው የከተሞች ፎረም ከጎረቤት ሀገራት የመጡ የእህት ከተሞች የሥራ ኃላፊዎችም እንደሚሳተፉ አንስተዋል። የኢትዮጵያ ከተሞች ፎረም ቀን እንግዲህ ከአሁን በፊት እንደገለጽ ነው ህዳር 6 2018 ዓመት እስከ 10 ህዳር ከ6 እስከ 10 በሚለው ማለት ነው ለ5 ቀናት የሚቆየው የኢትዮጵያ ከተሞች ፎረም በአፋር ብሔራዊ ክልላዊ መንግስት በሰመራ ሎጊያ ከተማ ይካሄዳል። እንግዲህ በዚህ ሁነት ላይ የሚሳተፉ ከ150 በላይ የሚሆኑ የኢትዮጵያ ከተሞችና ከጎረቤት ሀገራትም የሚመጡ የውጭ ሀገር የህትማማች ከተሞችም ይሳተፋሉ። ከ10 በላይ ደግሞ የሚሆኑ የንግድ ድርጅቶች የትምህርት ተቋማት እና ሌሎች የፋይናንስ ተቋማትም እንዲሁ ይሳተፋሉ። የከተሞች መለወጥ የሀገር እድገት ማሳያ መሆኑን ያነሱት ሚኒስትሯ አሁን ላይ በርካታ ከተሞች በመነቃቃት ላይ መሆናቸውን አንስተዋል። ከተሞቻችን የድህነት የመልካም አስተዳደር እጦት የስራ አጥነት ማሳያ ሳይሆኑ የብልጽግና ማሳያም እናደርጋቸዋለን ተብሎ ከተያዘው ሞቶም እቅድም ፖሊሲ ማኳያ ዛሬ ላይ ከተሞቻችን በከፍተኛ ደረጃ በመነቃቃት ሂደት ውስጥ መሆናቸውን ማየት ይቻላል። ከአፍሪካም ከኤዥያም በላይ በሆነ ደረጃ የክትመት ፍጣኔያችን የአርባናይዜሽን ሬት የምንለው በ5.4% በከፍተኛ ደረጃ እያደገ ይገኛል። የዛሬ 30-40 ዓመት ምናልባትም 50 ከዛ በላይ የሚሆን 50% በላይ ገደማ የሚሆን የአገሪቱ ህዝብ የሚኖረው ከተሞች አካባቢ ነው። ይሄንን መሸከም የሚችል የከተማ መሰረተ ልማት እና ሌሎች ለህዝብ አገልግሎት ክፍት መሆን የሚገባቸው ፖቴንሻል እድገቶች መኖር እንዳለባቸው በከፍተኛ ደረጃ እየሰራን እንገኛለን። የኮሪደር ልማት ስራዎች ከ73 በላይ በሆኑ ከተሞች እየተከናወነ ስለመገኘቱ አንስተው መንግስት ከተሞችን ለነዋሪዎች ምቹና ተጨማሪ ገቢ ማግኘት የሚያስችሉ እንዲሆኑ ያስቻለና የመሰረተ ልማት ጥያቄን የመለሰ ጭምር መሆኑን አንስተዋል። ከተሞቻችንን መነቃቃት ካየን የኮሪደር ልማቱን ብቻ እንደ አብነት አንስተን ማየት እንችላለን። እጅግ አይን ገላጭ የሆነ ተግባር ነው። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረ በአዲስ አበባ ከተማ በጣም አብነት ሊባል የሚችልና ምናልባትም ለአገር ውስጥ ብቻ ከተሞች ሳይሆን ለውጭ ሀገር ከተማም ልምድ ሊሆን በሚችል ደረጃ ከአዲስ አበባ ከተማ ላይ ጀምረን ዛሬ ከ73 የኢትዮጵያ ከተሞች በላይ መጠኑ ቢለያይም በከፍተኛ ደረጃ የኮሪደር ስራቸውን እያፋጠኑ ይገኛሉ። ይሄ ማለት እንግዲህ ከተሞች የራሳቸውን ገቢ መልሰው በማመንጨት ሂደት የከተማ ነዋሪውን የመሰረተ ልማት ጥያቄም እንዲሁም የልማት ጥያቄ ከመመለስ አኳያ ትልቅ አስተዋጽኦ ማበርከት የሚችል ነው። በፎረሙ ከተሞች ከ10 ዓመት የልማት እቅድ አኳያ እያከናወኑ ያሉት ተግባራት ተነስተው ውይይት የሚካሄድባቸውና እህትማማችነት የሚጠናከርበት ነው ያሉት። 10ኛው የኢትዮጵያ ከተሞች ፎረምም እንግዲህ ማዕከል አድርገን የምናዘጋጀው ዋነኛው እያንዳንዱ የኢትዮጵያ ከተሞች ከተቀመጠላቸው ቴማቲክ ኤሪያና ከከተማና መሰረተ ልማት ፖሊሲዎቻችን አኳያ ስትራቴጂ ነድፈናል። በእነኛ ስትራቴጂዎቻቸው መሰረት ምን ያህል ከ10 ዓመት የልማት እቅዳቸው የትኛውን ግብ አሳክተዋል፣ የትኛውን በማሳካት ሂደት ላይ ናቸው፣ በዚህ ሂደት ደግሞ የገጠሟቸው ፈተናዎች፣ ተግዳሮቶች ምንድናቸው፣ ምርጥ ተሞክሮቻቸው ደግሞ ምንድናቸው የሚለውን ነገር እርስ በራሳቸው ፕላትፎርም ተበጅቶላቸው ትምህርት የሚቀስሙበትና እንግዲህ የጋራ ህትማማችነትን ከጊዜ ወደ ጊዜ የምናጠናክርበት አንዱ ፕላትፎርም ነው ብለን እናስባለን። ነዋሪው በከተማው ላይ የሚያደርገውን የልማት እንቅስቃሴም የሚቃኝ ነው የሚሆነው ማለት ነው። ፎረሙ ከተሞች ለእርስ በርስ እንዲተዋወቁና ያላቸውን ተፈጥሯዊ ጸጋዎች በጋራ በማልማት እንዲበለጽጉ የሚያስችል ሲሆን አስፈላጊው ቅድመ ዝግጅት መጠናቀቁን ሚኒስትሯ በመግለጫቸው አስታውቀዋል።